አይ ቀጥል ደግሞ እንጃ እንዴት ብዬ ላስረዳሽ? እኔ ስለተጨመርኩበት ነው ወይስ መጀመሪያ ማሳብሽ ላይ ያለ ነገር ነው ይሄ? እኔ እንዳልኩሽ ነው የመጣሁበትን ምክንያት ነግሬሻለሁ። ከዛ ባለፈ ደግሞ አሁንም ቢሆን ከአብርሃም ጎን ሆኜ ላንቺ ያለውን ቦታ እንደገና ደግሞ አሁንም ቢሆን ተስፋ ሳይቆርጥ ከዛ ድረስ እዚህ ጋር አንቺ ጋር መጥቷል። አንቺን ብሎ ነው የመጣው፣ እየነገርኩሽ ነው። ምንም እንትን የሚያስብል ነገር የለም ማለት እሱ እኔም ብሎ ወደዚህ መምጣቱ አንቺን ደብሮች ነው እኔም ተከትዬው መጥቼ ወይም እኔም አብሬው ያለሁኝ ደብሮች መጣ ምናምን ኖ እኔም አልደበረኝም። እኔ ለምን ይደብረኛል? እስከ ኦኬ ቢለክ ጋር ሰላም ነው እንደዛ መስከረ እንዴት ነህ? ሰላም ነው። በሰላም ነው። ንፋስ ያለበት ቦታ ንፋስ ያለበት ቦታ ሆናችሁ ሰላም ነው ወይ? አየሩ ጥሩ ነው። ኖርማል ነው። እንኳን ደህና መጣክ። እንኳን ደህና ነሽ? እግዚአብሔር ይመስገን። ሰላም ነው የፈለግሽኝ? በሰላም ነው የፈለኩክ። ያው ትላንትና ወደ ገደለው ስገባልክ ትላንትና ግን እንዴት አልነገርሽኝ? አልጠበቀውም ግን ሩታ ጋር ደውዬላት ነው የተሰማኝ ነገር አለ ማውራት የፈለኩት ነገር ስላለ ነው ደውዬላት እንዲህ ላይ ነበረ። ከዛ በኋላ ከትንሽ በኋላ እሺ ላይ ነው የመጣችው። ትንሽ አሁን ከመጣበት ከትንሽ ደቂቃ በኋላ ነው የመጣችው። ትንሽ ደቂቃ በፊት ከተማ እና ምንድነው አብሽ የሆነ ነገር ላውራችሁ ፈልጌያለሁ መጣችሁ። ያው ከዚህ በፊት አይ ቲንክ ትላንት ወዲያ ላይ እስክትወልድ ድረስ አብሬሽ ልሆን ባልከው ሀሳብ እሷ እንድትስማማልክ ነው ዛሬ እሷን ጠርቼ ሁለታችሁንም እንድትነጋገሩ የፈለኩት። እሷ ደግሞ ያው ተራርቃችኋልና ያንተን ፊሊንግ ያንተን ስሜት እያየችው አይደለም ማለት የሆነ ቆራጥ የሚያደርጋትን ነገር ለዛ ነው ይመስለኛል ያንተን ፊሊንግ ስለማትናገር ምናምን ነገር ጥሩ ስሜት ላይ ስላልሆንክ እየተረዳችክ ስላልሆነ እና ደግሞ ካንተ ጋርም ስመጣ ሌላ ነገር ሳታስብ አትቀርምና እሱ ላስረዳት ነው ዛሬ በአካል የደወልኩላት እኮ። ምን አለ መሰለሽ አሁን እኮ የትኛውንም ነገር ስትፈቅድ ነው የሚሆነው አይደለ? እኔ ብዙ ጠይቄያታለሁ። ለዛም ነው እኔ ነገ ልሄድ እያልኩሽ የነበረው ማለት ነውና እሷ ፈቃደኛ ካልሆነች ምንም ችግር የለብኝም እሄዳለሁ። እና ይሄ በዚህ ልክም እንድታስጨንቂያትም አይገባም። አሁን አንቺ መተሽ እንደዚህ ስላወራሻት ምናምን ሳይሆን በራሷ በፍላጎቷ በልቧ የምታደርገው ነገር ካለ ታደርጋለች። ከዛ ውጭ ግን ማንም የሚያስገድዳት ነገር አይኖርም። ባንተናም ብዙ ነገር ላወራሽ ፈልጌያለሁ። በደንብ አንደርስታንድ ያደረግሽኝ ይመስለኛል። አሁን ላይ ሩታ አውቃ ብዙ ነገሮችን ለመርሳትም እየፈለገች ነው ያለችው። ብዙ ነገሮችን እያወቀችው እንዳላወቀው ለምን ስለፈለገች ያ ነገር ተመችቷት ከሆነ ደግሞ እኔ በዚህ ልክ ላስገድዳት አይገባም። ስለዚህ የፍላጎቷን ነገር ማሳካት ትችላለች እና ይሄኔ ስላሰብሽልኝ ከልብ አመሰግናለሁ። ምናልባት ለዚህ ጉዳይ በተሽ ከሆነ ማለት ነው እና ምንም ችግር የለውም። አባቴ ለኔ አስበሽ ለኔ ተጨንቀሽ ከሆነ እሷን አስገድደናት ምንም ልናረጋት አንችልም። ስለዚህ ይሄ ነው ያለው አማራጭ ማለት ነው አይደል? እንደዛ ነው ያስባለሁ። አይ ላስገድዳት ምናምን አይደለም የኔ ማመጣት፣ ግን ደግሞ እሷ ጋር ስትመጣ ሀሳብክን መጀመሪያ አሳውቀኝ ነበረ። ቢያንስ እስክትወልድ ድረስ አብራኝ ብትሆን ምናምን ብለኸኝ ነበርና ቢያንስ ያንን ሀሳብ ብትቀበልክ እና አብራችሁ ብትሆኑ ያ ፍላጎት የላትም እሷ። የተረዳሁት ነገር እሱ ምናልባት አስቀድመሽ ካወራሻትም ልትመልስ ትችላለች ብዬ አስባለሁ። የተቀየረ ሀሳብ ካለ አሁንም ኖርማል ነው። የተቀየረ ሀሳብ አለ እንጂ ጋር ምንም የቀየረው ሀሳብ የለም። በፊትም እንዳወራው ነው ምንም እንዳወራው ነው። እሺ ጊዜ ልስጥሽ። ሲቀጥል አያስፈልግም። ሲቀጥል ደግሞ አይ ቲንክ አሁን በደንብ መረዳት ይችላል መሰለኝ የሰውን ሀሳብ። በፊት ምንም ነገሮችን ስተካከለ ይችላል አላውቅም። በራስ ነገር ነው ነገሮችን ስታረግ ማውቀው ጥሩ ነው። አንደርስታንድ ማለት ስለቻለ ቆንጆ ነው። ሲቀጥል ደግሞ አንቺ መተሽ እንደዚህ አርጊ እንደዚህ ምናምን ስላልሽኝ ደጋግሜ የምነግርሽ ነገር ቢኖር ምንም የሚለውጠው ነገር አይኖርም። ሲቀጥል ደግሞ አንቺ እኛ መካከል መተሽ እንደዚህ አርጉ እንደዚህ ምናምን ሲጀምር መገኘትም አልነበረብሽም። ሲቀጥል ደግሞ እኔ እንጃ ማለት እዚች ጋር ምን ማድረግ ፈልገሽ እንደሆነ አላውቅም።
ወይም ደግሞ አንተ ምንድነው ሐሳብህ? እሷን አውሪያት ብለህ ልካት ነው? አታስፈልግም እኮ ሲጀምር እኔ ማውራት አይገባትም። ከዚህ በላይ እኔ በጣም አንድ ነገር ልንገርህ፣ በጣም በብዙ መንገድ በሷ ምክንያት እኔ ብዙ ነገር ደርሶብኛል ታውቃለህ አይደል? ከዚህ በላይ እንዴት አክብሬያት ልምጣ? አክብሬያት ቆሜ እያወራሁት ነው። እንደዚህ ሆኜ ቆሜ እስከ ማውራት ደርሻለሁ። እኔ ነኝ እንደ እሷን የምልከው ልካት ነው ወይ እንዴት ትኛለች ታዲያ? በቃ እኔ እኮ ይሄንን ሀሳቡን ስታነሳው አንተ ኖ ልትላት ነው እንጂ የሚገባው ጭራሽ እሷ ልከ ምናምን እንድታወራኝ ምን ማለት ነው? እሷን እኔ ያላኳትም እያልኩ ምንም አታውቅም። ለተገናኛችሁ ሁላ እኔ ምንም አታውቅም። እኔ እኮ ነኝ ቅድሚያ አንቺ እኮ ነሽ እዚህ ጋር ቅድሚያ የመጣሽው። ቆይ አንዴ አብርሃም እንደዛ ቆይ አንዴ አይደለም ምን ያሰብኩትን ነገር ቢያንስ ልትረጂ ሞክሪ። ቀጣ አማርኛ ነው አይደል ያወራሁት? ገባሽ? እንኳን ቀና ነገር እንኳን አታስቢም እንዴ? ቀና የሚሳሳቡን ቀና የሚታሰብለት እኮ አንተ ተግባርህ እኮ ሌላ ነገር ነው አይደል እንዴ? ምንድነው ሌላ ነገር? እኔ እሱ ልኮኛ አይደለም ምን ነው ተይው፣ የዛሬውን ተይው በቃ። ምንድነው እዚህ ጋር ልታሳይኝ ሞከርሽ? ስለዚህ አሁንም ወደ ኋላ ነው ሩታ እያሰብሽ ያለሽው። እኔ አሁን ዛሬ እዚህ የመጣሁት ማለት ነው አንቺ የምትሰሪው ነገር እንደ ቀላል ወይ እንደ ኖርማል ሊታይ ይችላል። እኔ ህይወት ላይ ግን የፈጠረውን ነገር ከዚህ በፊት አስቀድሜ ነግሬሻለሁ። አሁን ግን አንቺ ያው ነሽ። ስለዚህ ምንድነው ልታሳይኝና ልትነግሪኝ የምትሞክሪው? ምንድነው እንድረዳሽስ የምትፈልጊው? አልገባኝም። አሁን እኮ አይደለም ትናንትና የተፈጠረውን ነገር ወይም ደግሞ ወለታችን ያለውን ጓደኝነት አይደለም እኮ ትኩረት እንድታደርጊ ያር ሊጠራውሽ። ከዛ ባለፈ ደግሞ አንቺ ከመጣሽ በኋላ ነው አይደል እንዴ እሱ ራሱ የመጣው። አብረን እንኳን መሆናችን እኮ አያውቅም አይደል እንዴ? ሐሳቤን አሳወቅኩሽ። የኔን ሐሳብ ስነግርሽ ወይ በአብርሃም በኩል ወይ መጥፎ ነገር ብቻ አስቤ ነው። የሰው ልጅ ሁሌ መጥፎ ነገር ነው የሚያስበው። ነገሮችን አንዳንዴ ጥሩነት ካልተሰጠው ምንም ማድረግ አይቻልም። ሁሌ ጥሩ መሆን ካልቻለ ሰው ሁሌ ጥሩ አይሆንም። በቃ አለቀ። እና ደግሞ ልሁን ብሎ ቢሞክር እንኳን አያምርበትም። እሱም ብቻ ሳይሆን ብቻዬን ወስነዋለሁ፣ እኔ አድርገዋለሁ፣ አንቺ አብለሽኝ አይደለም ምናምን ነገር አይደለም። ይሄ እንዴት ነው? አንዳንድ ጊዜ እኮ ማንኛውም ሰው እንኳን ወይ ሴት ሆነሽ ኖርማል ከጻን ልጅ እንኳን ሀሳብ የምንቀበልበት ታይም አለ። ሁሉንም ነገር በራሳችን አይደለም መወሰን ያለብን አይደል እንዴ? ስለዚህ እንዴት ነው ነገሮችን በራስሽ መወሰንሽ አንድ ሀሳብ ሆኖ ሳለ ደግሞ ከጎንሽ ያለውን ሰውን ደግሞ ሀሳብ መቀበል የሆነ ነገር ከሰው ሁሌ ብቻሽን ማን ነው ከጎን ያለው ነው እንደ ሀሳብ አንድ ነገር ሲሰጥሽ ነገሮችን ከማጣመም ይልቅ ኦኬ ለኔ ይጠቅማል ወይስ ይጎዳል የሚለው ነገር አንቺን የሚጎዳ አብርሃምን የሚጠቅም ነገር ብቻ አይደለም እያደረኩ ያለው። እሺ እየሰደብሽኝ ነው ሄርሚ አታስገድጃት። በቃ ምን ችግር የለም። አይ ላስገድዳት አይደለም እኮ እንደ ሀሳብ ነው አይደል እንዴ? ነው በቃ እያስገድድሻት ነው። ፍላጎቷንና በራሷ ሀሳብ በራሷ እንቅስቃሴ የምትመጥር ሰው ነች። አዎ በደንብ ነኝ። በቃ ችግር የለውም። ምክንያቱም እኔ አጠገቤ ያሉት ሰዎች እኔ እንጃ በቃ አብሮሽ ነው ካገኘኋቸው ሰዎች ውጪ አልፈልግም። ስለዚህ አብሮሽ ነው ችግር የለውም። አብሮሽ ያሉ ሰዎች አብሮሽ ስነ ስርዓት ሆነስ እሺ። እንደዛ አይደለም። ቆይ አሁን ሁለታችሁ እንድትከራከሩ አይደለም። መስመርን አትለፍሽ ሩታ ቆይ እንዴ እኔ አሁን ሁለታችሁንም የጠራኋችሁ እኔ ነኝ አይደል? መጀመሪያ ስትመጪ አክብረሽኝ ስለመጣሽ በጣም አመሰግናለሁ ብያለሁ። አሁን ደግሞ ምንም ቦግ የሚያደርግ ነገር የለም። በስትክክል እያናገርኩሽ ነው ያለሁት። አንቺም በስትክክል ነው እያናገርሽኝ ያለሽው። ሐሳቤን ነገርኩሽ። ያን ሐሳብ ግን ቢያንስ በፖዚቲቭ ለመተርጎም ሞክሪና ያልኩሽን ደግሞ ይሄን ያመጣሁት ደግሞ ሐሳብ ላንቺ ጎርቶ ለሱ የሚጠቅም ነገር ብቻ አይደለም። በፖዚቲቭ ተረዳውሽ፣ ግን ደግሞ አክሰፕት አላደረገውም። አለቀ በቃ። ስለዚህ በዚህ ልክ እኔን እንድትከራከሪኝ አልፈቅድልሽም። ገባሽ? ሲቀጥል ደግሞ እኔ ለምን እፈልግሻለሁ ብለሽ ነው የጠራሽኝ? የፈለግሽበት ምክንያት ይሄ ከሆነ እሺ ይሁን። በጣም በብዙ እንትን ነው የጠራሽኝ። እኔ ሲጀመር እኔ ህይወቴ ውስጥ በቃ ማይሆኑ ሰዎችን ማግኘት እስከማልፈልግ ድረስ በግድ ልታስገድዱኝ እንድትሞክሩ አልፈልግም። በቃ አለቀ። ከህይወቴ ወጣችኋል አይደለ? ሲጀመር አንቺ ህይወቴ ውስጥ የምትገቢም ሰው አይደለሽም። አንተ ደግሞ ወጣሃል። ኦልሬዲ በቃ እንደወጣህ መቅረት ነው ያለብህ። ነግሬሃለሁ። ስታስፈልገኝ ልጅ ማየት ሲኖርብህ ትገኛለህ። ከዛ ውጪ አታስፈልገኝም። አመሰግናለሁ። አልጨረስንም እኮ ሩታ። ሲጀመር ሩታ ጨርሳለች። ሩታ ደግሞ ተጨረሰች። አንቺ ጨረስሽ አልጨረስሽ ምን አገባት? እሷ ተጨረሰኝ ማለት ነው። እና ውድ ቤተሰቦች እንግዲህ ሩታዬ ሀብቴ ቀብራራዋ ንግስታችን ማለት ነው። ልክ ልኳን ማለት ነው። እንግዲህ እኔ እንድትከፋ ምናምን አልፈልግም። ዘብረቅረቄ
ስታስጠይ ደግሞ እኮ ማለት ነው። እንድትከፋ አልፈልግም። እውነትሽን ነው። እንዲከፋማ ካልፈለገሽ እኮ እንደዛ አታረጊም ነበር አመዳም ይሆንሽ ማለት ነው። እንዲ እኔ እኮ ማለት ነው በሰው ህይወት ጥልቅ ትላላችሁ። ብቻ የሚጠልቅ ይጠልቅባችሁና አፈር ምን አይነት እንደው ኮተታም ናችሁ አቦ። ቆይ እናንተ ማን ናችሁ? ምንድን ናችሁ? አመዳም ሁላ ቱሃናም ሁላ ማለት ነው። በቃ ከህይወታቸው ውጡ። እናንተ እንትን ማለት አልቻላችሁ። አብሶ አንቺ ከህይወት መውጣት ትችያለሽ እኮ። እኔ እኮ ይሄን ያህል ይፈጠራል ብዬ እኮ አላውቅም። ታይ እንጂ ታውቂያለሽ እንጂ ድብና አድርገሽ ሌሽ ማታውቂው አመዳም ደግሞ ይሄን ያህል እኔ በመምጣቴ ቡታጅራ ሲጀመር ምን አካከደሽ? ሩታ እንግዲህ አብርሽ እንግዲህ ሩታን ብሎ ነው የሄደው ልበል፣ ለልጁ ነው ልበል። እኔ እኮ የሚገርመኝ ነገር በቃ ከአብርሽ ወድ ለምን አትወጭም? አንድነቱን ግን ምን አገባን? እንደፈለገች ሲጀመር። ሁላችሁም ደግሞ አታሽቃብጡ። ኮሜንት ቤቷ ሄዳችሁ ሄርሜላ ከአብርሽ ውጭ ፈልጎ ወዶ አይደለ እንደ እሷን ሽሩር የሚለው አመዳም ሁላ ወደዛ አትጨማላለቁ። እውነት ለመናገር ማለት ነው። በቃ ሩታ ሰላሟን ታገኝ፣ ተዋት። ሩታ ደህና ናት። በዚሁ ፏሽ ብርቅ እያለኝ ከቤተሰቦቿ ጋር አይደለ። በቃ ተዋት፣ እውነት ተዋት። በቃ ይበቃታል። እስከ ዛሬ የተሰቃየችው፣ እስከ ዛሬ ያለቀሰችበት። እስኪ አሁን እንኳን እንደው ሰላም እረፍት በቃ ታገኝ። እስቲ እናንተ እንኳን አድናቂ የተባላችሁ ሰዎች ማለት ነው ሰላም እረፍት ታገኝ። በቃ ይበቃታል። እስከ ዛሬ ማልቀስ አልቅሳ ምን ብላ ብዙ ነገር አሳልፋለች። አይበቃትም? አይበቃትም ወይስ እናንተ በቃ እድሜ ልኳን እንድታለቅስ እድሜ ልኳን በቃ እንድትጸጸት ምናምን ራሷን እንድጥል ነው የምትፈልጉት? በቃ ተዋት። በቃ እንደፈለጋት ትሁን። በቃ እሷ ደስተኛ ነኝ ብላለች አይደለ እንዴ? እንደዚሁ ባለሁበት ደስተኛ ነኝ ተውኝ። በቃ አብርሽ ራሱ የሚያስፈልጋት መቼ ነው? ልጁን ስትወልድ በቃ አለቀ። ይሄ ብቻ ነው የሚያስፈልጋት፣ ሌላ ነገር አያስፈልጋትም። ስለዚህ በቃ ተዋት። የራሷን ህይወት ትኑር፣ ልጇን ታሳድግበት፣ ለልጇ ትኑር። ግዴታ በቃ እሷ መታመም አለባት እናንተ ደስ እንዲላችሁ፣ እሷ ማልቀስ አለባት እናንተ ደስ እንዲላችሁ። አመዳም ቅንቅናም ሁላ ማለት ነው። ተዋት በቃ እንዴ! በጣም ነው ያበዛችሁት። አንቺም ደግሞ ማለት ነው 10 ያትደውይባት አመዳም ቱሃና